ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ዛሬ ተወዳጁ ዳጣ ድራማ ይዤላችሁ ብቅ ብያለሁ ማለት ነው። በዛሬው እንግዲህ ዳጣ ድራማን ክፍል 155ን ይዤላችሁ ስመጣ እንግዲህ እንግዲህ በባለፈው በክፍል 9 ነበር ያቆምነው። በክፍል 10 ስትመጣ እንግዲህ ሰገን በአክሊሎች ታግታ ትገኛለች ማለት ነው። እህቴ ከዛ ተኮራምታ እየኖረች አንተ ደግሞ በዚህ ዘና ብለህ ትኖራለህ፣ በእህቴ ህይወት እየተጫወትክ ነው እያለ እንግዲህ አቻ ገዜን ያስፈራራዋል ማለት ነው። ገዜም ደግሞ እኔ የማውቀውን ታምር የለም ይለዋል። ባለማድረግ እንደሆንኩ አንተም ታውቃለህ ይለዋል። ምንድን ነው ያንተ ማድረግ ደግሞ ንገረኝ እስኪ እያለ እንግዲህ አቻ ይናገረዋል። ምን አድርግ ነው የምትለኝ? ምን ፍጠር ነው የምትለኝ? ልጅቷ ወዳም እኮ አይደለም፣ ልጁን እቀበላለሁ አሳድጋለሁ በቃ ስለዚህ ተወኝ በቃ እያለ ይናገረዋል ማለት ነው። ለዛ ነው ወይ ይለዋል ማለት ነው። ለዛ ወዳጀ ነህ፣ ነገር ግን አንተን ወደድኩ ካለችህ መቼም እንደ ውሻ አንድ ለሁለት አንስማማም ትለዋለች። ራሷ ትምረጥ ትለዋለች። ድንቅ ይለዋል። በጣም ጥሩ፣ ለዛ እኔን ትወደኛለች መርጣኛለች ይለዋል። እሱ ገና አልተረጋገጠም፣ አንተ አደናግራት ነው እንጂ ለዛ እኔን ትወደኛለች ይለዋል። እሱን እርሳው አስበላውህ እኮ ይለዋል። አሁን እሑድ ቀጠሮ አለን ይለዋል። ማ ከለዛ ጋር ይለዋል። እንዲያው ለምልክት እንዲሆን አክስቷ ቤት ነው ትለዋለች። እናያለን እንግዲህ ይለዋል ማለት ነው። እኮ እናያለን፣ ማን ወንድ ማን ሴት እንደሆን እናያለን ይለዋል። አንተ ግን ቁጭ ብለህ ከዚህ ላይ ነው ወይ የምትዝተው ይለዋል። አንተ ግን ወንድ ነህ ወይ ይለዋል። እያጎፈርክ ከዚህ ማን ይፈርሃል ጎፍር ይለዋል ማለት ነው። ወዲያ እያለ እንግዲህ ትቶት ይሄዳል ማለት ነው። ያንከፋረ ፊት የሚመስለን እናያል ያላበላሸሁት እንደሆነ እኔ ገዛኸኝ አይደለሁም ይለዋል ማለት ነው። ጨጉ ቦታም እስኪ እናያለን እያለ እንግዲህ ገዜ ይፎክራል ማለት ነው። እንግዲህ ማርቲም ደግሞ እንግዲህ ከአቶ ደረጀ ጋር ያላቸው ነገር መፈታት አለበት። እንግዲህ ስህተት ሰርተዋል። አዎ ግን ማርቲ በፍጹም ከአጠገቤ እንዳትደርስ ብለው እንግዲህ አቶ ገዜ ሌላ ክላስ ውስጥ ነው ያለው ማለት ነው። እንግዲህ በጣም ያሳዝናል ያሉበት ሁኔታ። በነገራችን ላይ መፈታት አለበት ይሄ ነገር። ግን እንግዲህ አቶ ደረጀ ተኝቷል። ስልክ ተደወለለት ማለት ነው። በመሀል እንግዲህ እንቅልፍ ላይ ነበር የነበረው። እንግዲህ ስልኩንም ያየዋል ማለት ነው። ገና ጠዋትም አይደለም እንግዲህ ስልኩንም ያነሳዋል ማለት ነው። ከዛም ሄሎ ይላል። ሄሎ ናታን ናታን ይጠይቀዋል። ከዛ ናታን እንዴት አደርክ አባዬ ይለዋል። እንዴት ነህ? ደህና ነኝ። ቤት አትመጣም ወይ ለቁርስ ይለዋል። ምን ብላ ነው የተቆጣች? ለምን ትተው መጣ ብላ ይለዋል ማለት ነው። ከደበካት አምጣት እያለ መርዞን ይጠይቀዋል ማለት ነው። መርዞም እባክህ ወይ እኔ ምንም አላደረኩም፣ ታዲያ ክልሉ ምን አገባው? እኔ ስላንተ ምን አገባኝ ይለዋል። መሞትና መግደል እኮ ቀላል ነው ይለዋል። ቢቢ ገለታ ቃለት ይለዋል አይደል? እቺ ቢቢ ጢዝ የምትለው ይላል እንግዲህ አዎ ይለዋል። አንተ ማለት እሷ ማለት ነው ይለዋል። ለአንተ ግን ምንም ነገር አይሰማህም፣ ለምን ገላቸዋል? ምንም አይነት ስሜት የለህም ይለዋል። ሰው መግደል ማለት በረሮ መግደል ወይም ቢቢ መግደል ነው ይለዋል ማለት ነው። እኮ እቺ ቢቢ ጢዝ የምትለው ይለዋል። ቢቢ አዎ ይለዋል። ጢዝ የምትለው እንግዲህ ለኤቢ እሷ ነፍስ እንዳላት አስበህ ታውቃለህ ወይ ይለዋል። አስቤ አላውቅም። ለነገሩ ደላላ ምን ያውቃል? አንተ ጥቁር አህያ ይለዋል ማለት ነው። ትችላለች ይለዋል። እንግዲህ አንተ ቢቢ ነህ፣ ስለዚህ ሰገንን ከቀበርካት ልታመጣት ነው የሚሻለው፣ ፍጹም አልፋታህም እያለ ይናገረዋል ማለት ነው። እኔ ከፈለክ እንዲህ አውጥቼ ጨፍልቄ እገልሃለሁ፣ አንተ ቆረቆንዳ ደላላ ይለዋል ማለት ነው። እንግዲህ ስልክ ደውልና ሰገንን አምጧት ፈልጋችሁ የት እንዳለች ይለዋል ማለት ነው። እንግዲህ በዚህ ሰፈር ታይታለች ይለዋል። ከዛም አክሊሉ አይቻታለሁ ሲለው ወጥቶ ይሄዳል። አልጨረስኩም፣ ከአንተ ጋር ተመልሼ እመጣለሁ። እየተዋጠልኝ አይደለም፣ ትንሽ ፈጠነ ነገሩ ይመስለኛል። እናንተስ ምን ትላላችሁ? ውድ ተመልካቾች ማለት ነው።
እንግዲህ አቶ ደረጀ ቤቱን ለቆ ቢሮ ጋር እያደረ እዛው እየዋለ ነው ያለው። እንግዲህ ናታንም ደግሞ ለኤቤን ሊነግራት ኤቤን ይጠብቃታል ማለት ነው። ከዛም አርጆ ምን ነው በጠዋት ትለዋለች። ምን ነው አርጆን ከዛ በኋላ ጠፋሁብህ አይደል ደውዬ እንኳን ተኝ። እሺ ለምን ነበር የፈለግከኝ ትለዋለች። መቼ ነው የምታገቢለት? ይሄን ልትጠይቀኝ ነው የመጣሁ ስትለው አዎ እኔም አላውቅም ትለዋለች ማለት ነው። ያንን ልጅ ትወጂዋለሽ ወይ ይላታል። እሺ ችግር የለውም ይላታል ማለት ግን አንድ ነገር ልጠይቅሽ እኔን ለምንድን ነው የምትጠይኝ? ለምንድን ነው የማትወጂኝ ብሎ ይጠይቃታል። እንደዛ ብዙ ነገር ቢሆንኩልሽ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው የማትወጂኝ ይላታል። አሁን መደባበቅ አልችልበት ለወደፊት ህይወት ይጠቅምሃል። ይህን ዳክተር መሆንህን አቁም፣ ለራሴ ይጠቅምሃል ትላለች። ይህን ጸባይህን አስተካክል። አንተ በጣም ጥሩ ሰው ነህ፣ ጥሩ ልብ አለህ። ራስህን ካልተስተካከልክ ደግሞ ከእኔ የተሻለ ሴት የት ነው ያለችው? አለች ትለዋለች። ስልኳን ስጭኝ ይላል። ከአንቺ የምትሻለውን ሴት ስልኳን ስጭኝ ይላታል። ይሄ መጃጃልህን እኮ ነው ትልህ ግን አንቺ ዝም ነው የምትይው እያለ መድብል እንግዲህ ብቻውን ያለቅሳል ማለት ነው። ከዚህ በኋላ እኔም ማግኘት ከስንት ጊዜ በኋላ ማለት ነው ከእሺ ጋር ያሳለፍኩትን ቀን አስቤ አለቀስኩ ያለ እንግዲህ እሱ የእውነት የሞተ ይመስሎታል። ግን ሰገን በህይወት አለ ስንት ነገር ከአንቺ ጋር አሳልፌ አስለቀሽኝ ያለ አይታይሽም አፍቃሪሽም እሱ ግን መድብል እኔ ራሴ ነኝ እያለ እንግዲህ መድብል ይናገራል ማለት ነው። እንደኔ የሚያፈቅር ሰው የለም። ግን መድብል አላወቀም። አክሊሉ ሰገን ይወዳታል፣ አልገድላትም። እንደ አባቴ የሚወደኝ የለም። አርጆም እንደዚህ የምትሄድበት ቦታ የላትም። ሞገስና መድብል አስጠልተዋት ነበር። ግን በዛ በዚህ ብትሄድ የምታውቀው ሰው የለም። የወሰነችው ውሳኔ ትክክል ነው አይደለም የሚለው እያወዛገባት ይመጣባታል። እንግዲህ እሱም ይሄዳል ማለት ነው። ታይታለች ተብሎ አክሊሉ ይፈልጋል ማለት ነው። እንግዲህ ሰገን ምንም የምታውቀው ነገር የለም። ግን ቃዲስ እኔ ጥሩ ነው ብዬ አላስብም። ምክንያቱም ትንሽ ቀጭቃጫና ለነገሮቹ ችኩል ይመስለኛል። በኋላ ነው የወጣችው። ብትወጣም የምታውቀው ሰውም የለም። ሁሉ ነገር አዲስ ነው። አእምሮዋንም እንድትስት ስላደረጋት ፍጹም ማወቅ አልቻለችም። ሰገን እንግዲህ እየዞረባት ይገኛል። ማንን ትበል ማንን ትወቅ የምታውቀው ወይም ይሄ ነው የምትለው ሰው የለም። ስትዞር ምንም አይነት ነገር የለም። እንግዲህ ተመልሳ ስትዞር ያው ቤት ነው የምታገኘው። እሷም እንግዲህ የሰላም ስራ ነው የሰላም ስራ እንግዲህ ዝም ብላ ትሄዳለች ማለት ነው። ዝም ብላ ስትሄድ አክሊሉ ታይታለች ተብሎ ይደወልለታል ማለት ነው። ሲደወልለት እሷን በራሷ መንገድ ልክ ናት። ይሄዳል ማለት ነው። ደግሞ ከዛም እንግዲህ ሰገን ትሮጣለች ማለት ነው። ሰገንም ስትሮጥ የአንድ ቀን ስህተት ናቸው። በዚህ ድረስ ያሯሯጣታል ይይዛት ማለት ነው። አሁን እኮ ምክንያቱም እዚህ ሰፈር አይተናታል ስለተባለ እንግዲህ ያለችበት ቦታ ተጠቁሞት ይሄዳል ማለት ነው። ሆኖም ግን እንግዲህ አክሊሉ እያሯሯጠት ነው። እስካሁን ፍጹም አለትላል። አዎ እንደተኛች ነው ያለችው። ሰው ማውራት ራሱ አትፈልግም። አባዬ ራሱ ውጭ በማደሩ ለምን ብቻውን ትተው መጣ ብላ ተቆጣኝ ነው። እንደዚህ እንኳን ሆና ለአባዬ ታስብለታለች። እማዬና አባዬ እንደ ቀላል የሚታይ ፍቅር አይደለም። ለዛ ነው ነገሩን እንደዚህ ያከበደው ይላታል። ግን ኤቢን በጣም ፈርቷታል ትለዋለች። እኔ ግን ከማዬ በላይ ኤቢ ታስፈራኛለች። እኔ ሰላም ሄዳ ራሱ ልትገላት ትችላለች ትላለች። ከማዬ ጎን ነው ልትሆን የምትችለው፣ ልትከሰው ራሱ ትችላለች። ተከራክራ እንዳስፈታችሁ ተሟግታ ልታሳስረው ትችላለች። ንገረት ብሎኛል። አውቀት አገዘችን ታግዘን እያለ እማዬ ጎን የምትቆመው እያልክ ታግዘናለህ ትለዋለች። እኔ እንጃ ዳጣ ብቻ እስኪ ፈጣሪ ሆነን ይላታል ማለት ነው። እንግዲህ ናታንም ሳሎን ቁሟል ማለት ነው። ኤቢም ቁጭ ዳጣም በሀሳብ ሄዳለች ማለት ነው። እንግዲህ ለዛም ወደ ገዜ ትመጣለች ማለት ነው። ወደ ገዜ ስትሄድ ገዜ ዝም ብሎ እያንፏጭ ነበረና ከዛ እሱ ምንም አላላትም። ግን እሷ ወደ እሱ ነው የምትሄደው ማለት ነው። እሱ ግን ምንም አላላትም። ፊቱን ያሳታልና ፊቱን ይዞርባታል ማለት ነው። ከዛም እንግዲህ ዝም ትለዋለች ነው ገዜዋ ትለዋለች ማለት ነው። ዋ ብለሽ ቀሪ ምን አደረኩ ትለዋለች። ምን ቀረሽ ይላታል። እኮ
ቆይ አንተ ደግሞ ምን ሰጠኸኝ ነው ምን ቀረሽ የምትለኝ ትለዋለች ማለት ነው። እኔ እኮ ትዕግስት እኮ እኔ እኮ ግን ትዕግስት እያለ ይንጨራጨራል። ምንድን ነው ትዕግስት? እስካሁን አለመግደሌ ትዕግስት ኑሮ እኮ ነው በህይወት ያኖርኩት ይላል። ወንድሞች አሉኝ እሺ ትለዋለች። ወንድሞች ቢኖሩ ከሞት በኋላ ምን ይሰራል ይላት። አሁን ምን ፈልገሽ ነው የመጣሽ ይላታል። ጊዜ አክስቴን እኮ አሟት ትለዋል። አዎ አሟት ትላለች። መላመማት እባክሽ እንትን ደም እያስተፋት ትለዋለች። ቆረባ ነው። አዎ ቆረባ ነው። የት ያለች አክስትሽ? እዚያው አዲስ አበባ ያለችው ትለዋለች። አክስትሽ ቤት ልትሄጂ ልትጠይቂያት ነው በይ። አዎ ገዜ ልጠይቃት ትለው። ግን እትዬ ሆድ የምትፈቅድልኝ ይመስል አክስትሽ እዚያ ከጢም አለባቸው እንዴ ይላል። ከመቼ ወዲህ ነው ሴት ጢም የምታበቅለው ትለዋለች። እስኪ እናያለን። ምኑን ነው የምታዩት? አክስትሽ በህይወት መትረፋቸውና ለመትረፋቸው እናያለን። አሽሙር መሆኑን ለመሆኑ እኔ ጌታሽ ነኝ እንደዚህ መተሽ የምታማክኝ? እኔ ገዛኸኝ ንጉሱ ተባልጄሻለሁ፣ ተጋብቼሻለሁ። ዛሬ ደግሞ ጠማሁ። ምን ሆነሃል ትለዋለች። አንቺ ጅሌ ወዲያ ይላታል። እንዳልከነትርሽ እዛ ወደ ሽንኩርትሽን አድመጥምጭ ልምጥምጥ ይላታል። ሄድና የምትከነትረውን ከንትር ምን ይመስላል ትለዋለች። እች ቋንጣ ይላታል። እች ምን ትመስላለች? የበረሃ ደረቅ እንጨት ይላታል ማለት ነው። እንግዲህ ገዜም እንደዚህ እያለ ዝም ስላት ጊዜ የፈራኋት መሰላት አናቴ ላይ ቁባለች እያለ እንግዲህ ገዜ ይናገራል ማለት ነው። እንግዲህ አብጌልም ቁጭ ብላ ስልኳን ይዛ ቁጭ ብላለች ማለት ነው። እንዴት ነሽ ኤቢ ይላታል። ዛሬ ደግሞ አርጆን ማፈልጉ እሱ ልጅ እስካሁን አለ እንዴ ተስፋ አልቆረጠም ይላታል። የቆረጠ ይመስለኛል ፊቱ ላይ የሆነ ነገር አይቼበታለሁ። አሁን ማን ታገቢ ካወቀ መቁረጥ አለበት ይላታል። ግን እማዬ እስካሁን ቁርስ አልበላችም። ማንም እንድገባ አልፈለገች። ውሃ ብቻ ናት አብራት ያለችው። ለምንድን ነው የፈለከኝ ይላታል። እንደሆነ ነገር ትለዋለች ይላታል ማለት ነው። ያው አባዬና እማዬ ተጣልተዋል ግን ሁለቱም እንዲሆኑ ሰገነኔ በጣም ወድሻለሁ በጣም ትልቅ ነገር ስለዚህ የማንም እንድትሆኚ አልፈልግም ነበር። ለዛ ነው እንደዚህ ያደረኩት እያለ እንግዲህ መድብል ለሰገን ይነግራታል ማለት ነው። የሚረብሸኝን ነገር ስለዚህ መኪና አዘጋጅተው ከዛም እንግዲህ ኤቪም ወጥታ ትሄዳለች ማለት ነው። እንግዲህ ኤቪ ወጥታ ስትሄድ ናታንም እዛው ከኤቪ ክላስ ላይ ቁጭ ብሎ ይቀራል ብቻውን ማለት ነው። ማወቅ አለብሽ ይላታል። ሰላም እንግዲህ ወደ ቢሮ ትሄዳለች፣ ወደ ጋሼ ቢሮ ማለት ነው። ስለ ሁሉ ነገር ይቅርታ ጋሼ ትላለች። ነገሮች እንደዚህ ይሆናሉ ብዬ አላሰብኩም ነበር ትላለች። ይኸውልሽ እንግዲህ ትዳር የፈረሰልሽ ይላታል ማለት ነው። አይገርምም? እትዬ እንኳን እኮ ልታየኝ አልፈለገችም ትላለች። አንቺ እኮ ራስሽ ቤት ካልመጣሁ እያልኩ ነው። የት ልሂዳ ትለዋለች ማለት ነው። ቤት ልከራይልሽ እና እዛ ሁኚ። እዚህ በኋላ እኔም ላልኖር እችላለሁ። ለምንድን ነው አንተ ማለት የት ልትሄድ ነው? ልሞት እችላለሁ ይላታል። ሰው ሁኜ ቁሜ ላልሄድ እችላለሁ። አይ ጋሼ ክራይ እንኳን ይቅርብኝ ትለዋለች። እኔ በሞት ቤት ትመጫለሽ፣ ከዚያ ሀብቱ ጉዳይ ታነሻለሽ፣ ማርታን ታስለቅሻታለሽ ይላታል። እኔ እንደዛ አላደርግ። ከዛም ማርታ ላይ ውጤቱን በዓይኗ ላይ ስታይ ምን ሊፈጠር እንደሚችል አላቅም ይላታል ማለት ነው። እንግዲህ ይቅርታ ታደርግልሃለች ትለዋለች። አይ አታደርግም፣ አችልም፣ ለእኔ ይቅርታ ማድረግ አትፈልግም ይላታል ማለት ነው። እሺ ቆይ አሁን ለምንድን ነው የፈለግከኝ ትለዋለች። ከዛም የተወለደው ልጅ ዳጣ አብጌል ውሃ ልጆቼ ናቸው ይላታል። ባልፈልግም ልጆቼ ናቸው፣ ስለዚህ አንቺም ልጆች ላይ ጨካኝ እንዳትሆኝባቸው ይላታል። እንዳትጨክኝባቸው ይላታል። ምን ማለት ነው ጋሼ? የት ልትሄድ? እኔ በህይወት ባልኖር ማርታ እንዳትረብሽ እንዳትወቅሻት ይላታል ማለት ነው።
በህይወት እኖራለሁ ብዬ አላሰብኩም። በጭራሽ እንደዚህ አይነት ነገር እንዳትጠይቂ እንዳታደርጊ ትለዋለች። እኔስ ምን ልብላ ልጅ ይዤ ምን ልብላ ምን ልስራ ትለዋለች ማለት ነው። ቤት ልከራሽና እዛ ሆኜ ልጅሽን ይዘሽ ካሉ ቤቶች ውስጥ አንዱን በስም ያዞርልኝ ትለዋለች። ምን አልሽው ይላታል። አዎ ካሉት ትልቅ ቤቶች ውስጥ አንዱን በስም ያዞርልኝ እና ደግሞ ቢዝነስ እፈልጋለሁ ትላለች። እና የትኛው ይሻልሽ? የትኛው ቤት ይሻልሻል? ጂ+1 እሱን በስሜ እንድታዞርልኝ እፈልጋለሁ ትላለች። አቶ ደረጀ ይስቃል ማለት ነው። እሱም ሲስቅ እንግዲህ እሷም ትገረማለች ማለት ነው። እሷም እንግዲህ ታየው አቶ ደረጀ ዝም ብሎ ይስቃል ተገርሞ ማለት ነው። ሰላምም ዝም ብላ ታየዋለች። ትክ ብሎ ያያታል። ሀይ ሰላም እየቀለድሽ ነው ወይ ይላታል ማለት ነው። መቀለድ በጣም ትችይበታለሽ ይላታል። ቀልዴን አይደለም ጋሼ እኔ አልቀለድኩም። ታዲያ የአንተ ልጆች ይዤ እኔ ልቸገረው ምንድነው የኔ መጨረሻ ትለዋለች ማለት ነው። እንደዛ ለስላሳ የነበረችው ሰላም ዛሬ እንደዚህ ሆነች ይላት ትለዋለች። እውነት አለሽ ይላት። ግን ዛሬ ላንቺ ቀን ወጥቶልሻል ጊዜ ለሁሉም ቦታ አለው ትለዋለች ማለት ነው። ጊዜ እንደዚህ ነው። ይሄዳል 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 ከዚህ ደርሰናል። አንዳንዴ አስበው ትለዋለች። እኔም እኮ ምንም ማድረግ አልችልም ትለዋለች። ቆይ ይህንን ቤት በስምሽ ላዙረው ቢዝነስም ልክፈትልሽ ይላታል ማለት ይኸውልሽ እሱም ቤት ባርታ በጣም ትወደዋለች። በጭራሽ ይሄን ላደርግ አልችልም። የምትፈልጊ ከሆነ ኮንዶሚኒየም ቤት ልግዛልሽ ይላታል። እሱም ቤት ነው የምፈልገው ትለዋለች። እንግዲያውስ ይኸውልሽ ማርታ ፊት ለፊት ትቆምና እዛ ትኖርበት የነበር ሴሲ ቤት ያለውን ቤት ስለምፈልገው ስጡኝ በይና ማርታን ጠይቂያት ይላታል። እሷ ፈቃደኛ ትሆንልሽ ከሆነ እኔ በስምሽ አዞርልሻለሁ ይላታል። ይሄማ እንዴት ሊሆን ይችላል ይላታል። እሺ አሁን ውጪ ይላል። በቃ ትለዋለች። ይኸውልሽ ልቦንሽ ከፈቀደልሽ ነገ አለ የምትይውን እቃ በሙሉ ይዘሽ ከማርታ ጋር ትኖሪያለሽ። አሁን ሂጂ ይላታል። ከዛም እንግዲህ ዛሬውን ነገ ዛሬ ሳትይ ዛሬውን ነው ይላታል። የማርታን የውሃን የአብጌል አይን ማይን ድፍረት ካለሽ ነይ ይላታል ማለት ነው። እንግዲህ አቶ ደረጀ እንደዛ ስላት አሁን ውጭልኝ ይላታል ማለት ነው። እሷም ትወጣለች። ከዛም እንግዲህ አቻ ይደውልለትና አለምሽን ነው ማየሽሽ አለምሽን ነው ማሳይሽ ነይ ይላታል። ግን አቻም ልብስ ትገዛልኛለህ አይደል? ውሃ ለልብስ አታስብ ያውም አስመርጬ ነው ገዛ በርገንዲ ብትይ ወሽንጫጫ ብትይ አልማዜ ጭር ጭር ብትይ የምትፈልጊውን እገዛልሽ እንዳለ አስመርጬ እገዛልሻለሁ ይላት። ይሄ ጊዜ ግን እንኳን ልብስ ሊገዛልኝ አንድ ቀን ነጠላ ገዝቶልኝ አያውቅም ትላለች። እሱን ቀዳዳ ተይው ይላታል ማለት ነው። የኔ ቆንጆ ሲላተኝ ሸጋዬ እያለ እንግዲህ እሺ ማታ እደውልልሃለሁ እሺ እደውልልሃለሁ እሺ ብላ ስልኩን ትዘጋዋለች ማለት ነው። ከዛም ጊዜ ይንጨረጨራል ማለት ነው። ከዛም እንግዲህ ጊዜ ገጫት እንትና ይገጫት ይሄ ስላላየው ነው ትለዋለች ማለት ነው። እሱም እንግዲህ ትቷት ይሄዳል ማለት ነው። በልጊዜ በደንብ አረበቅሎኝ ነው ደንበር ደንበር እያለ ጊዜ በጣም ተናዷል ማለት ነው። በቅናት አንቺማ ምን ታውቂያለሽ? አላ ቢላ እያለ ውሻ እያለ ከሃዲ እያለ ጊዜ ጥቅማ ጥቅም ፈልገን መጠቀሚያ አእምሮሽ ልሳንሽን ዝጋው እያለ ጊዜ እንግዲህ እርግም እኔ ገዛኸኝ ንጉሱ አይደለሁም። አንቺን መጨረሻው ታላየሁት እንዴ እርጉም ተላራቆሽ ይላታል ጊዜ ማለት ነው። የተቃጠለ ክምር ካላስመሰልኩሽ እኔ ጊዜ አይደለሁም እያለ ጊዜ ይናገራል። ያንን አውሬ ከዛ አውሬ ጋር አብራ እኔን ገዛኸኝ እንደዛ ታደርገኛለች እያለ እንግዲህ ጊዜ ይናገራል ማለት ነው።
ወይኔ ገዛኸኝ እያለ እንግዲህ ጊዜ ይናገራል። በስንቱ ልቃጠል እያለ ጊዜ እንግዲህ ብቻውን ይናደዳል። አሁን እጅ ሰው ሆና እንኳን ሰው ሆና ደግሞ በእኔ ላይ ይሄን ታደርጋለች ይላል ማለት ነው። እንግዲህ ገዜም በዚህ ነገር እየተንጨረጨረ ይገኛል። እያለ ማለት ገዜ ማለት ነው በጣም ተናዷል። ከዛም ለአብጌል እማዬ ትልቅ ሚስጥር አውቃለች ስለ ሰላም ይላታል። ሰላም ምንድን ነው ትለዋለች። የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ ሆነች ያለች እኮ። ታዲያ የሰላም ልጅ አባት ምን ችግር አለው ትለዋለች። ናታንም እንግዲህ ኤቢ የሰላም ልጅ አባት አባዬ ነው ይላታል። አባዬ ነው ይላታል ማለት ነው። አብጌል ይሄን ስትሰማ መቆጣጠር ያቅታታል ማለት ነው። ከዛም እንግዲህ ናታን ይሄን ሲነግራት አብጌል በጣም ራሷን ትስታለች ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። ቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ትበል። ወዳችሁ ፈቅዳችሁ ለምትከተሉ ከልብ አመሰግናለሁ። እንዲሁም አለማየሁን ሰብስክራይብ እያደረጋችሁ አብሮነታችሁ አይለየን። ቤተሰብ ባይ ባይ። አቶ ደረጀ ምን ማድረግ አለብኝ ምንድነው የማደርገው እያለ የተጨናነቀ ይገኛል ማለት ነው። እንግዲህ ገዚያም ከግቢ ሆኖ ይሽከረከራል ማለት እንግዲህ አቻም እህቴንን በእህቴ ላይ ተጫውተሃል እያለ ነው እንግዲህ የሚናገረው። ግን ከዚህ ላይ እኔ ማለት የምፈልገው ነገር ቢኖር ወደ ድራማው መልሳቸዋለሁ። ግን እንዳንድ ግለሰብ እና እንዳንድ ተመልካች እኔ የራሴን ሀሳብ ማንሸራሸር የምፈልገው ይቅርታ በመሀል ስልክ ገብቶብኝ ነው። አቶ ደረጀ ይሄን ያህል ርቀት መጓዙ አስፈላጊ ነው ብዬ አላስብም። የሰው ልጅ ፍጹም አይደለም። መስራቱ ትክክል ነው ብዬ እየደገፍኩትም አይደለም። ስህተት ሰርቷል። ግን ያን ስህተት አንድ ሰው ከሚስቱ በላይ ስህተት ሲሰራ ስህተቱን ከሌላ ሰው ሚስቱ ከመስማቷ በፊት እራሱ ነው መናገር ያለበት እና የምትወስነውን ነገር ሚስቱ ነው መወሰን ያለባት። የዚህን ያህል ርቀት ሂዶ እስከ መቼ ተደብቆ ነው ይሄ ነገር መሄድ ያለበት የሚለው ለእኔም ጥያቄም ለተመልካችም ለእኔም ጥያቄም ሆኖብኛል። እናንተስ ይሄ ነገር ጥያቄ አልሆነባችሁም ወይ? አቶ ደረጀ እስከዚህ ድረስ መደበቁ አስፈላጊ ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን አካፍሉን። ምክንያቱም አንዴ ተናግሮ የሚመጣውን ነገር መቀበል አይሻልም? እንደኔ ማለት ነው። እናንተስ ምን ትላላችሁ? ወደ ድራማው ልመልሳችሁ። እንግዲህ ገዜም ግቢውን እየጠበቀ አቻ ጋር አሁንም እንደተጣሉ ናቸው። አቻ እህቴን እናስረግዝሃት ነው አንተ የመጣኸው ይለዋል። ከዛም እንግዲህ አቻ ይመጣና ለዛን አክስታለሽ ወይ ይላታል ማለት ነው። ለዛም እንግዲህ የለኝም ትለዋለሽ ማለት ነው። እንግዲህ ገዜ ከኋላ ቆሞ ያያታል። ለዛ እያለ ገዜ አንቺ ከሃዲ እያለ እንግዲህ ያያታል ማለት ነው። አቻም ደግሞ ይሄን የዱር እንስሳ ይሄንን እያለ እንግዲህ እቺ ይሁዳ አንቺ ሴቷ ይሁዳ ነሽ እያለ ገዜ እንግዲህ ያያታል ማለት ነው። ግድ የለም እያለ እንግዲህ ገዜ ያያል ማለት ነው። ለዛን ብቻ ይሁን አንቺ ውጭ እንጂ ችግር የለውም ይላል። በቃ እንገናኛለን እሺ ትለዋለች። ደግ ይላል ማለት ያ በጣም ገዜ ሰምቶ እንግዲህ ስራሽ እንዳያፈራቅሽ ይላታል። ገዜን እርሳው እሺ ትለዋለች። ከዛም ማታ ስልክ ደውይልኝ እሺ እደውልልሃለሁ ትላለች። በይሽ ብላትኝ ለዛም ትሄዳለች ማለት ነው።
እንግዲህ ሀቻም ከኋላ ሆኖ ያያታል ማለት ነው። ገዜም ደግሞ ተደብቆ ለዛ ሀቻን ስታወራው እንደነበር ገዜ ያያለኝ። ገዜም እንግዲህ በትሩን ይዞ ለዛ ስትገባ ያያታል ማለት ነው። እንግዲህ መድኃኒትም ወደ ቤት ትመጣለች ማለት ነው። ወደ ቤትም ስትመጣ ገዜ ዝም ብሎ ያያታል ማለት ነው። ህልም ነው በውን ነው እያለ እንግዲህ ሲያትኝ መድኃኒት ትመጣለች ማለት ነው። እንግዲህ መድኃኒትም በገዛ እጇ ሰተት ብላ ወደ ቤት ትመጣለች። ቆይ ምንድን ነው ስራ ትለዋለች። ከዛም ቆይ ምን እየሰራህ ነበር ትለዋለች። ዋ አንቺ ሙተሻል ትላል እንዴ ከየት መጣሽ ይላታል። ከንፈሩን የተነሳው ትለዋለች። ይልቅ አሁን ደረጃ አለ ትለዋለች። የለም ይላታል። ቆይ ቁሚ እንዴ ዋት ትለዋለች። ምንድን ነው ያልከው? ወጥም ሆነ ምን ማውቀው ነገር የለም። የበቀደሙ አክስት ሙታለች ተብለሻል። አንቺ ማን ነሽ ይላታል። ማትረባ ዞር በል ከፊቴ ትለዋለች። ገዜን ገፍትራው ትሄዳለች ማለት ነው። ምን ጅልጥ ናት እንጂ ገልቱ እያለ እንግዲህ ገዜ እንደ ሰው በስንቱ ይቃጠላል ይላል። እንግዲህ ገዜ ለዛ ሌላ ሰው ስታወራ የነበረ ይንጨረጨራል ማለት ነው። እንግዲህ መድኃኒትም ትመጣለች ወደ ውስጥ ማለት ነው። ስትመጣ ዳጣ ነው ፊት ለፊት ያለችው። ለዛም ደግሞ ግብ እየጠረገች ነው። እንግዲህ እየጠረገች ባለበት ሰዓት ገዜም ወደ ለዛ ይሄዳል ማለት ነው። ይሁንልሽ ይስመርልሽ አይቼሻለሁ እሺ ይላል። ምንድን ነው ያየህ? ይሄ ነው እንዴ ቃላችን? በአንድ ቀን ውሃ ነው እንዴ የምትለውጪ? ምን ማለት ነው ትለዋለች። አይቼሻል እሺ ምንድን ነው ያየኸው? ተናገሪ እንጂ ራስሽ ታውቂዋለሽ ይላታል። ሽማግሌ ላክ ብለህ እምቢ አልክ ትለዋለች። አደል ገዛሄ ብቻውን አልተፈጠረም እሺ ለሱም አምላክ አለው ይላታል። ደግሞ አትርሺ ከጠላት የጋር የዋለ ጠላት ነው እሺ ይላታል። ብቻ ይስመርልሽ እሱ ከኔ የበለጠብሽ ይስመርልሽ ይላታል። አትርገመኝ እሺ እኔ ምን አጉድዬብሽን? እኔ አነስኩብሽ? ትረሳዋለህ ልበል ልጅ አለህ እኮ ትለዋለች። የለኝም አላየሁም ይላታል። ከመጣው በኋላ አርግዛ ከመጣው ይጣራ ትለዋለች ይላታል። እስከሚጣራ እኔ ቁሜ ልቅርልህ ትለዋለች። ሂጂ ይላታል። ሂጂ ሄድልህ እኔ ብዙ ሰው ነው የሚፈልገኝ ብዙ ነው የሚፈልግ ከርፋፋ ከርፈፍ ትለዋለች ማለት ነው። ገዜም እንግዲህ ተናዶ ማርታ የት ናት ትላለች። መድኃኒት አባዬ ከመጣ ትልቅ ችግር ይፈጠራል እባክሽ እዚህ ሂጂ ትላታለች። ምን እንደሚቆጨኝ ያንቺ ሚስጥር ሳላወጣ መሄዴ። እማዬ ለምን ፈልገሻት ነው ስላ ምን አገባሽ ይላታል። አላቅም አላየኋትም ትላለች። ትንሽ ቀን ነው የቀረኝ አለቅሽም እሺ ትላታለች ማለት ነው። ከዛም እንግዲህ እሷም ወደ ውስጥ ትሄዳለች። መድኃኒት ማርቲንን ወደ ማርቲ ትሄዳለች። መድኃኒት 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 እያለች እንግዲህ ማርቲ ታለቅሳለች። የማትረቢ ትላለች። እንግዲህ ፈጣሪ ሆይ ትዕግስቱን ስጠኝ ለምንድን ነው እንደዚህ ያደረገችው ያለች እንግዲህ ማርቲ የተጨነቀች ትገኛለች። ከዛም እንግዲህ ማርቲም ደግሞ ወደ እሷ ሄዳለች ማለት ነው። ማርቲ በቃ በጣም ራሷን መቆጣጠር አቅቷታለኝ። እህቴ እንዴት እንደዚህ ታደርጋለች ብላ ግራ ተጋብታ ነው የምትገኘው። ከዛም እንግዲህ መድኃኒት ወደ እሷ ክላስ ትገባለች ማለት ነው። እንዴ ትላታለች ማለት ነው። ወደ ክላሷም ስታይ ቆይ እህቷን አንቃ ሲጠርጋግላ የተባለሻት ነው ለመጣሽው ትላታለች። ይኸውልሽ እውነትሽን ስታውቂ ራስሽ ማን እንደሆነ ትክክል እንዳለብሽ ታውቂያለሽ ትላታለች። መዲ ስለፈጠረሽ አምላክ ውጭልኝ ማርታ ስሚ ትላታለች ማለት ነው። ከዛም እንግዲህ ፈጣሪ ሆይ ትዕግስቱን ስጠይ ትላለች ማለት ነው። እንግዲህ ወረቀቱን ትሰጣታለች። ማርታም እንግዲህ ወረቀቱን ታያለች ማለት ነው። ምንድነው ይሄ ትላት። የዲኤንኤ ውጤቱን ተመልከችው የሰላም ልጅ አባት ደረጀ ነው ትላታለች። ምን ትላለች። ይሄንንም ስለቅ እርቃን ቪዲዮ ቀረጸ ትላታለች ማለት ነው። እንግዲህ ማርቲ ይህንንም ስለነገርኩሽ ቪዲዮውን እንደሚለቀው አውቃለሁ። የፈለገውን ያደርግ አንድ ነገር ብቻ ላረጋግጥልሽ የሰላም ልጅ አባት ደረጀ ነው ትላታለች ማለት ነው። እንግዲህ ማርቲ ይሄን ስትሰማ ራሷን መቆጣጠር ያቅታታል ማለት ነው። ማርቲም ይሄን እንደሰማች ትደነግጣለች። በቃ አይኗ በርበሬ ይመስላል ማለት ነው። እንግዲህ ራሷን መቆጣጠር አቅቷት ማርቲ ትወድቃለች ማለት ነው።
እንግዲህ የዛሬው አደራ ድራማ ማለት የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ በቀጣይ ምን ይሆናል ብላችሁ ታስባላችሁ? ማርቲ ራሷን ትስታለች ወይስ ነገሮቹን ለማረጋገጥ ወደ እህቷ ትመለሳለች? እህቷን ከመቃብሬ እንዳትቆሚ ብላት ነበረ። እህቷ ጋር ትስማማለች? እህቷ የሰጠቻትን የዲኤንኤ ውጤት ታምናለች? ምን ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት። አመሰግናለሁ። ወዳችኋለሁ። እንዲሁም አለማየሁን ዩቲዩብ ሰብስክራይብ አድርጉኝ። አበረታቱ ቤተሰብ። ባይ ባይ።